ለኢየሱስ ይሁን። እንኳን አደረሳችሁ። ደህና ናችሁ? ዛሬ የመጣችሁ ብዙዎቻችን አብረን የከረምነው ክብር ለኢየሱስ ይሁን። እግዚአብሔር ዘመናችሁን ይባርክ። ተባረኩ በጣም። ከዛ ደግሞ በቃ የተረሱ መዝሙሮች እንዲነሱለት ጌታ ስለወደደ እናቶች ኳየሮችን አምጥቷል። ኢየሱስ ጌታ ነው ለዘላለም። በቃ ልዩ መንፈስ መቼም በቃ በሁሉ ውስጥ ነግሮናል። ስብከቱ ወጥቷል፣ በዝማሬ ውስጥ መንፈሱ ወጥቷል። ክብር ለኢየሱስ ይሁን ለዘላለም። ጌታ ይባረክ። በጣም ደስ ይለኛል እዚህ ስለማገኘው የእግዚአብሔር መንፈስ። እንግዲህ አንዳንድ ጊዜ እንግዳ ጠብቆ የሚመጣ መንፈስ እንዳልሆነ እርግጠኛ ነኝ። እኔን ጠብቆ አልመጣምና በመሃላችሁ ግን አስገራሚ የእግዚአብሔር መንፈስ አለና ወገኖች አንዳንድ ጊዜ ስንለምድ እንዳንተላለፍ እፈራለሁና በጣም በቃ እግዚአብሔርን በዚህ ስላለው መንፈሱና ክብሩ እጅግ አድርጌ ጌታዬን አመሰግነዋለሁ። ስሙ ለዘላለም ይባረክ። ደግሞ እድለኞች ናችሁ በጣም በቃ ሁሉም ነፍሱን ሰጥቶ የሚያገለግል በተለይ ስለ እህቶች ፕሮግራም በጣም ተደንቄያለሁ። እኔ ያው እንግዲህ ብዙ አገልግሎት የምጠራው በእህቶች ዙሪያ ነውና በጣም ብዙ ቦታ የእግዚአብሔርን እጅ በብዙ መንገድ አይቻለሁ። ግን እዚህ ቸርች ላይ ያለው ግን የእህቶች አንድነትና የእህቶች ህብረት ለየት ብሎብኛል። አንደኛ በሚታይ መንገድ ምስክርነት ባለው በእናንተ ከተማ ተፈውሶ አይቻለሁ። ክብር ለእግዚአብሔር ይሁን። ይሄ በአሜን በለሶሳስ አሜን የሚባለው በታላቅ ጭብጨባ በታላቅ እልልታ እግዚአብሔርን አመስግኑ። ክብር ለኢየሱስ ይሁን ለዘላለም። ምክንያቱም የከተማ ፈውስ ነው የሆነው፣ የአንድ ሰው ፈውስ አይደለም የሆነውና እግዚአብሔርን ስለዛ በጣም አመስግኛለሁ። በቃ ከዚህ በላይ ማለት አልፈልግም፣ ግን እናንተ ታውቁታላችሁና እየመጣ ስላለው የእግዚአብሔር እጅ ከተማችሁ ላይ በቃ ምክንያት ስለሆናችሁ እህቶች፣ የእህቶች መሪዎች በኋላም ጸልይላችኋለሁ። ጌታ ጸልይ ስላለኝ ተገናኝተናል። በግል ግን ጉባኤ ላይ ፈልጓችኋል ከእንደገናና እንባርካችኋለን ከቤተ ክርስቲያን መሪዎች ጋርና ገና የሰፋ ነገር አለው በእናንተ የሚሰራው በጣም የሰፋ ነገር አለው። የሚገርማችሁ የማትጠብቁትን ስራ ሁሉ ነው የሚሰራውና ወደ ቤተ ክርስቲያን ሪቫይቫል እንዲመጣ የእግዚአብሔር እጅ እንዲመጣ በእናንተ ይጠቀማል ጌታ። ደግሞ ምንም አይገርምም፣ የሚጸልዩ እናቶች ናቸው፣ የሚጮሁ እናቶች ናቸውና ጸሎት ደግሞ ጌታን ያመጣዋልና ይሄ ስለሚሆን ክብር ለእግዚአብሔር ይሁን ለዘላለም። የሰፋ ነገር ጠብቁ። ክብር ለኢየሱስ ይሁን። እኔም እዚህ ጋር ቆሜ በጣም ደስ ያለኝ ፋሲካን አይገርም? ፋሲካን ዓርብ ዕለት የነበራችሁ ታስታውሳላችሁ። ስለ መስቀሉ የመስቀሉ ትሩፋቶች በሚል ነው። ትናንትና ስለ ደሙ በደሙ ውስጥ ያገኘነውን የተዋጀንበትንና የተረፍንበትን የደሙን ትሩፋቶች ነው ያየነው። ዛሬ መልእክት የሚጠናቀቀው በትንሳኤው ያው ሲዘመርም እንደነበረ በትንሳኤው ኃይል ደግሞ ባገኘነውን ትሩፋቶች አይተን ጌታ ይመጣል ብለን ለምጽአቱ ተዘጋጅተን እንለያያለን ማለት ነው። ክብር ለኢየሱስ ይሁን ለዘላለም። አስቀድሜ ግን አንድ ምስክርነት በጣም በብዙ ትህትና አቃለው ምሳ እንደተዘጋጀ ቃሌን ሰብሰብ አድርጌ አጠራ አድርጌ እናገራለሁ። ግን ምስክርነት ስላለኝ ያን ምስክርነት መመስከር ፈልጋለሁና ካስታወሳችሁ የዛሬ ዓመት እዚህ መጥቼ ነበር። ባሌን ተዋውቃችሁታል አይደል? በጣም የሚያምር ባል እንዳለኝ አይታችኋል። ውስጡም ላዩም ነው። ክብር ለኢየሱስ ይሁን ለዘላለምና እዚህ እናንተ ፊት የመቆሚ ክብር ለእግዚአብሔር ይሁን ለዘላለም። ስለ ልጆችሽ አታስቢ፣ ስለ ቤት አታስቢ ብሎ ረጅም ሰዓት እሱ ነው የሚሰራው። ያን ሰራም ጊዜን ሰጥቼ ነው ማገለግለው።
ልጆቼ ያን ያህል ራሳቸውን የቻሉ አይደሉም። አሁን ነው ገና 18 ዓመት የሞላት የመጀመሪያ ልጃችን። ሁለተኛው ልጃችን ያው አይታችሁታል 13 ዓመቱ ነውና እናት የሚፈልጉ ናቸው ገና። እና ክፍተት እንዳይኖር እንዳላስብ፣ እንደውም በጣም የሚገርማችሁ ልጆቹ ሲደውሉ አገልግሎት ሲኖርሽ አታንሽላቸው ይለኛል። ያው እንደ እናትም ለምንም ቤት ውስጥ የሆነ ነገር ሴቷ በተለይ ምንም ነገር ስታጣ ማሚ ልብስ የቱ ጋር ነው ትለኛለች። ቁም ሳጥኑ እዛው ነው ማለት ነው። እና እንደዚህ አይነት ስለሆነች አታንሺ ይለኛል። ያን ያህል ነው የሚጠነቀቅልኝና ብዙ ረዝሜ እንዲሄድ ራሱ ጌታ ለክብሩ ቤቴን የሰራልኝ ሰው ነኝ። በላይ ላይ ላስቀመጠው አጀንዳና እግዚአብሔርን ስለሱ በጣም አርጌ አመሰግናለሁ። ክብር ለእግዚአብሔር ይሁን ለዘላለም። እና ምስክርነቴ ምንድነው? የዛሬ ዓመት እዚህ አገልግዬ ያልተለመደ ነገር ሆኖ ሄድኩኝ። ለኔ ያልተለመደም። ለምንድነው ያልተለመደው? አገልግዬ የትም ቦታ ይጸለይልኛል፣ ይባርኩኛል። አንዳንድ ቦታም እግዚአብሔር ይረዳቸው በውስጣቸው የተቀመጠውን መልእክት ይነግሩኛል። ግን እዚህ ቤተክርስቲያን ላይ እንግዲህ 30 ዓመት አካባቢ ነው ጌታን ያገኘሁት። ካገኘው 32 ዓመቴ ነው። አገልግሎት በ2 ዓመቴ ነው የጀመርኩትና 30 ዓመት ጌታን አገልግዬዋለሁና ለየት ያለ ነገር እዚህ ስፍራ ላይ ሆነልኝ። በቃ ብዙ ጸጋ ነው ተደርቦልኝ የሄድኩት እንጂ አገልግዬ የሄድኩ ብቻ እንዳይመስላችሁ። ረጅም የሚሄድበት በፊቴም ያለውን ደግሞ የራሱን አጀንዳ በዚህ ስፍራ ገለጠልኝ። እንዴት ነበር? በሁለት ወንድሞች ነው መልእክት የመጣልኝ። አይ ቲንክ አንተና እንዳልሳሳት ይቅርታ። በሱና በፓስተር መልእክት መጣልኝ እና ታስታወሳችሁ እንደው የእናንተ ስላልሆነ ትረሱታላችሁ እንጂ ሰላም ነው። እሺ። እና ጌታ ምን አለኝ? እናንተን አገልግዬ የ2 ሳምንት አገልግሎት ዲሲ ነበረኝ፣ እዛ ሜሪላንድ አካባቢ ነበረኝና በአጋጣሚ የሚሄድበት ለኔ ደሞም በስጋም ትልልቅ ሰዎች በጣም የፈራሁበት፣ እናንተንም ፈርቼ ነው የመጣሁት። እናንተንም እውነት ለመናገርና እንደዚህ የመጀመሪያ ጊዜ ነበር። ረጅም ሰዓት ረጅም ጊዜ የ5 ሳምንት አገልግሎት ነበር የነበረኝ። ስወጣ የመጀመሪያዬ ነው እውነት ለመናገርና ሁሉንም ፈርቻለሁ። እዚህም ትልልቅ ሰው ነው ያለው፣ ታውቁታላችሁ። በጌታ ታናሽ ነኝ። በዛ ላይ ደግሞ እዚህ ጋር እንደው ተራ ስለደረሰን ቆምን እንጂ ብዙ የሚያውቁ በብዙ መንገድ ያለፉ ከኛ የተሻሉ ጉባኤው ላይ ያሉና ያንን በጣም አውቃለሁና እንደው እኔን ትበቃለች ብለህ ነው ጌታ እንደው እያልኩ ነው በምጥ ነው የመጣሁት ወደ እናንተ ማለት ነውና ከሁሉ በላይ ደግሞ እዛ ሐዋርያት የተባሉ በመድራችን የመጀመሪያ የተባሉ ሰዎች ባሉበት ነበር አገልግሎቴና በጣም ፈርቼ ነበር በጣም። እና በፓስተር አንድ መልእክት መጣልኝ። ጌታ ምንድን ነበር ያለኝ ካስታወሳችሁ? ባለስልጣን ይሄ በመጠበቅ የሚሄዱ ባጀብ የሚሄዱ ሰዎችን አያለው። በእነሱ እንደዛ የሆኑትን ሰዎች ግን አትፍሪያቸው፣ እኔ ካንቺ ጋር ነኝ በላት ይለኛል ጌታ አሉኝ ማለት ነው። ያለኔ ትልቅ ድምጽ ነበር እና ይገባኛል። እሳቸው ያዩትን ራእዩን ነው የሚያወሩት። እኔ ግን ምን ማለት እንደፈለገ ጌታ ለኔ የብራራልኝ ነበርና በጣም ተደግፌ ከዛ ደግሞ አብሮ አንድ መልእክት ምን መጣልኝ? ከዚህ በኋላ ሄደሽ ወደማታቂው ምድር ሄደሽበት አገልግለሽ ወደማታቂው ምድር ትሄጃለሽ የሚል ድምጽ መጣ እና ያው እግዚአብሔር በዘመናት ያወራኝ ነገር ነው። እሱንም በቃ አሜን ብዬ ተቀብዬ ትልልቅ ነገር ነው እግዚአብሔር የተናገረኝ። በወንድሜም ውስጥ በጣም ትልልቅ ነገር እንደው እኔ መጥናለሁ ብዬ የምለውን ማለት ነው። እና የሚገርማችሁ በጣም የተደነቅኩበት እዚህ እግዚአብሔር ተናግሮኝ ሄጄ አስታውሳለሁ ያገለገልኩለት ነበረ። በረራዬ ወደ ዲሲ ሌሊቱን ነው ሄድኩትኝ ማለት ነው፣ እሁድ እዚህ ጨርሼ እና እዛ እንደገባው በሁለተኛው ቀን መሰለኝ ስልክ ተደወለልኝ ፊንላንድ ከሚባል ቦታ እና እኔ ሰው አላቅም እዛ ሀገር ላይ ማንንም አላቅም።
እና በቃ መተሽ እንድታገለግይን ነው ሲሉኝ እግዚአብሔር ለካ እዚሁ ቦታ ላይ የተናገረኝ ነው። ልክ ያንን ብሎ ምንም ያህል ጊዜ አልቆየም ከዱባይ መተሽ እንድታገለግይ ብለው ሲሉኝ ዱባዩ አልዋሻችሁ ከበደኝ። ለምን ኦልሞስት ደሞ ከባድ ነገር አልፍ ነበረ። ልጄ ሆስፒታል ሆኖ ነው እኔ አገልግሎት የጨረስኩት እዚህ። አንዳንዶቻችሁ ታውቃላችሁ፣ አንዳንዶቻችሁ አታውቁምና እንደውም አገልግሎት አቋርጬ ሁሉ ልሄድ ነበር። ወንጌላዊ ነው አትሄጂም ያለኝ ባለቤቴም ህልም አይቶ ስለነበር በክብር ጨርሰሽ ነይ፣ እዚህም ብትመጪ እሱ ሆስፒታል ነው ትሪት የሚደረገው፣ እዛ ብትሆኝም ምንም አታመጭም ብሎ በብዙ ቁጣ ነው። ደሞም ጌታ ጣልቃ ገብቶ ነው የጨረስኩት መንገዴንና ያም አለ። እንደገና ደግሞ ዱባይ አስቡት ሎኬሽኑ እንኳን ማለት ነውና አይ ዱባዩ ይቅርብኝ አልኩኝ። ዱባዩ ይቅርብኝ ቆይቼ ልንገራችሁ ብዬ ይሄኛውን ብቻ ተቀበልኩኝ። በኋላ የሚገርማችሁ ግን እግዚአብሔር አይደለ እንደሄድኩኝ ደወሉ። ደግሞ ሲደውሉ ቆይ ጌታ ልጠይቀውላችኋለሁ። እኔ ግን ጌታ ለመጠየቅ አይደለም እግዚአብሔር በሚያውቀው ከቤተሰቤ ላለመለየት ነው። እና እዛ ስደርስ ከኤርፖርት ቀጥታ ልጄ ጋር ሆስፒታል ነው የሄድኩት። ቀላል እንደዚህ እንደማወራው እንዳይመስላችሁ። በቃ የመጨረሻ መስዋዕት በእግዚአብሔር ፊት ተሰውቻለሁ ብዬ በግሌ የማውቀው እኔ ጊዜን ስሰጥ አይደለም። እዛ ቦታ ነበር እንደ አብርሃም ይስሐቅን እንደሰዋ የተሰዋሁበት ስፍራ ነበር የዛን ጊዜና በኋላ እግዚአብሔር ረዳኝ። ልጄ ግሬ ሲገባ የሚገርማችሁ በቃ ስገባ ሆስፒታል ሲሄድ ጤነኛ ልጅ ነው፣ ግን ኦልሞስት ከ2 ሳምንት በላይ ሆስፒታል ቆይቷል። በማግስቱ ግን ወጣ። በማግስቱ ትምህርት ቤት ሄደ። እስከዛሬ ታሞ ያውቅ እና እግዚአብሔርም እኔን ላይ ጠላትም እኔን ሊፈትንበት የወጣ መንገድ ነበርና ወዲያው ያ የዱባዩ መንገድ መጣ። ዱባይ ድጋሚ ሲደወልልኝ አመጣለሁና አንድ ማለዳ በቃ ኮኛ ወስነው ቀኑ እንደዚህ ነው ይሉኛል። ወንጌላዊንም ስነግረው ኬልዬ ሁሉን አገልግሎት ዘግተሽ እነሱን ሄደሽ አገልግይ፣ ታውቂያለሽ ምን አይነት የተጎሳቆሉ በቃ እግዚአብሔር ነገር የሚያስፈልጋቸው እንደሆኑ ብዙዎች እህቶች እንዲህ ነው ብሎ በስጋ ያለውንም ነገር ነገረኝ። በኋላ ግን ባለቤቴ ስከራከራቸው ጠዋት ነበር የደወሉት፣ አጠገቤ ነው እና በቃ የመጨረሻው ትኬቱን እንቁረጥ ነው የሚሉኝ እነሱ። ቀን ተቀጥሯል። የመጨረሻው ማታ አላሳውቅ አልኩት ማለት ነው ፓስተሩ ስለው ባለቤቴ ሰምቷል። ከዛ ስልኩን ልክ ስዘጋ ግን አለኝ ምንድነው እንዲህ የምትለመኝው አለኝ። ስለዚህ ደነገጥኩ። ባለቤቴ ሳይሆን ጌታ ነው በሱ ውስጥ ሆኖ ድንግጥ አልኩኝ። ከዛ የሚለመነው እርዳኝ ተብሎ ጸጋ ነው እንጂ አገልግኝ ተብሎ ልትለመኝ በጣም አይገባም፣ ነውር ነው አለኝ። ኢሚዲየትሊ እዛ ጋር ወሰንኩ። እዛ ጋር ልክ ስወስን የሚገርማችሁ ያንን ውሳኔ ከመወሰኔ እነሱም ጠዋት ተቀጣጥረናል ለስልክ ከመደወላቸው በፊት አንድ ህልም አየሁ። ህልሙ ፓስተር አስፋው ነው። ይመጣና ምን ይለኛል፣ ኬልዬ አገልግሎት ስላለብሽ ይዤሽ ልሄድ ነው የመጣሁት ይለኛል። አልተዘጋጀው እና ይሄ የሴት ነው ደግሞ ያልተዘጋጀው የሴት ነገር ነውና ይሄንን አልያዝኩም ስለው ግድ የለሽም እዛ ሁሉ ነገር ይኖራል ታገኘዋለሽ ይለኝና ግዴታ እኔ ሊወስደኝ ስለሚመጣ አክብሬው ተከትዬው ሄዳለሁ። ተከትዬው ሲሄድ የአገልግሎቱ ቦታ ላይ አንድ ህንጻ ላይ ስንደርስ እዚህ ነው የምታገለግው ይለኛል። ህንጻውን አይቼ ቤተክርስቲያን ስለማይመስል እዚህ ያልኩት አዎ አለኝና 5ኛ ፎቅ ላይ ነው አለኝ። በል እንግዲህ በፎቅ ከሆነ እኔ ግሬን ያመኛል ብዙ ስለምቆምም ይመስለኛል። እኔ ግሬን ስለሚያመኝ ፓስተር በሊፍት ነው የሚሄደው ስለ እኔ በግሬ ሄጄ እጠብቅሻለሁ 5ኛ ላይ ይለኛል። እኔ በሊፍት ስሄድ እሱ በእግሩ ሄዶ ቀድሞኝ ልክ ከሊፍቱ ስወጣ ቀድሞኝ ይዛል እና የማገለግልበት ቦታ ያደርሰኛል። ተነሳው። ምንድነው አልኩት። የእግዚአብሔር ድምጽ እንደሚናገር ታውቃላችሁ። ምን ይላል የእግዚአብሔር ድምጽ? እንደ ብዙዎች ድምጽ ነው ይላል። ከአንድ ድምጽ ውስጥ ብዙ ድምጽ ነው የምታገኙት እና አንደኛ ጌታ
እንደፈለገው አገልግሎቱን ገባኝ። ሁለተኛ ደግሞ ከዚህ ስፍራ ላይ ለምን ፓስተር አስፋው 3 ቀን ያየሁት እኮ አላቀውም። ከዛ በላይ ስንት ማቃቸው አባቶች አሉ። ለምን እሱ በህልሜ እኔ በጣም ነው ዲፕ የሚሄደው ጌታ ሲናገር አብራርቼ መስማት ወዳለውና ምንድነው ጌታው ለምን ይህን ሰው ብዬ ስል ጌታ እዚህ የተናገረኝን አስታወሰኝ። እዚህ የተናገረኝንና እዚህ መናገር ብቻ አይደለም የሚገርማችሁ ለካ ጸጋ ተቀብያለሁ። ክብር ለኢየሱስ ይሁን ለዘላለም። አይገርም? ይህንን ነው የምነግራችሁ። ይህን ሳልመሰክር ብሄድ ነውር ነው። ለያገኝላቸው መስክሬላቸዋለሁ። እና ጌታ ምን አለኝ? ያ ድምጽ ሲወጣ ከባሪያዎቼ አለኝ ኃይልን ተቀብለሻል፣ ጸጋን ተቀብለሻል፣ ጥንካሬን ተቀብለሻል፣ የሚያስኬድሽን አቅም ተቀብለሻል እና እዚህ ቸርች ይሄ ሆኖልሽ ነው የመጣሽው አለኝ ጌታ። ክብር ለኢየሱስ ይሁን ለዘላለም። ወገኖቼ ጌታ ረዳኝ። የዛለት ማታ ወሰንኩ። በቃ እነሱ እኔን ካለማመናቸው የተነሳ እያወራኝ ነው ትኬቴን ቆርጬዋለሁ፣ በኢሜልሽ ልኬዋለሁ አለኝ። እንዳላደናገር ደግሜ ማለት ነው። በብዙ ፍቅር ሄድኩ። ከዛ በኋላ ብታዩ በብዙ ርህራሄ እዛ ሄጄ ጌታ የሰራውን ልነግራችሁ አልችልም። በቃ መሆን ነበረበት። በጣም ግን ያስገረመኝን ነገር ልንገራችሁ። ከሆቴል የመጀመሪያ ቀን አገልግሎት 5 ከተማ ላይ ነው። ዱባይ የምታቋት ሻርጃ ምናምን ይባላሉ። ትንንሽ ከተሞች ናቸው፣ ግን 5 ከተማ ላይ 5ቱም ቤተክርስቲያን አብያተ ክርስቲያናት ህብረት ነው የጠራኝ። 5ቱንም ነው ማገለግለው። የመጀመሪያው ቀን ከሆቴል ወጥቼ ሲሄድ ማታ ነውና ያው ማታ ነው እነሱ ጋር አቆምን። መኪና አቆምንና እልም ያለ ህንጻ መሃል ነው ያለነው። ቅልጥ ያለ በቃ ከተማ ውስጥ የቱ ጋር ይሆን ቸርቹ እያልኩኝ እየወረድኩ እንደዚህ ብዬ ሳየው ፓስተር አስፋው ይዞኝ የወጣውን ህንጻ አየሁት። ራሱን ማለት ነው። ክብር ለኢየሱስ ይሁን ለዘላለም። ከዛ ልክ እንዲህ ሳየው ሲገባኝ ልጁን ቸርቹ ይሄ ነው አልኩት። አዎ እዚህ ላይ 5ኛ ፎቅ ላይ ነው አለ። ፊኒሽ እና እያለቀስኩ ገባሁ። እያለቀስኩ እና በጣም ነው ማመሰግናችሁ። ክብርን ለእግዚአብሔር እሰጣለሁ። በእውነት ነው የምላችሁ። እኔ ብዙ ቦታ የማገልገል ድል ያጋጠመኝ ሰው ነኝ። በቃ ታናሽነቴን ተጠቅሞበታል፣ አለማወቄንም ተጠቅሞበታል። ምህረቱን እንዳወራለት አምኖኛል። ይገርማችኋል። እዚህ ቸርች ግን እኔ ላገለግል ሳይሆን ልገለገል ነው የመጣሁት። ክብር ለኢየሱስ ይሁን ለዘላለም። እና በጣም ወዳችኋለሁ። ይህን ስፍራ ወደዋለሁ፣ አከብረዋለሁ። የአምላካችን የእግዚአብሔር ስም ይባረክ። ሃሌሉያ። ሳይ የክብር መንፈስ እስቲ እንጸልይ። ሃሌሉያ። ዓይኔ ነው የማይበት፣ እግሬ ነው የቆምኩበት፣ ሳቄ ነው ያንደበቴ፣ መንፈስ ቅዱስ የልቤ ደስታ፣ ወደ ላይ ከፍ የሚያረገኝ እንደ ንስር የሚያበረኝ፣ ከጎጆዬ ክልል ገደቤ የምድርን ስበት አልፌ ወደ ሰማይ ህልውና 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 ዓይኔ ነው የማይበት፣ እግሬ ነው የቆምኩበት፣ ሳቄ ነው ያንደበቴ፣ መንፈስ ቅዱስ የልቤ ደስታ፣ ወደ ላይ ከፍ የሚያረገኝ እንደ ንስር የሚያበረኝ፣ ከጎጆዬ ክልል ገደቤ የምድርን ስበት አልፌ ወደ ሰማይ። ስሜ ይባረክ። ክብር በዚህ ስላለ፣ ህልውና በዚህ ስላለ፣ እየተዘመረ ጨለማ ስለተቀጣ፣ እየተመለከ ሐዘን ስለተቀጣ፣ እግዚአብሔር የዘላለም አባት እየተጸለየ ልጆቻችን ስለተፈወሱ፣ አደራረግ በመሃላችን በማይለመድ መንገድ እያለፈ ስላለ እጅግ አድርጌ አመሰግናለሁ።
ክብር ላንተ ይሁን። አሁንም የቃልህን ደጆች ክፈትልን ጌታ ሆይ። በዚህ ሰሞን ስታደርግ እንደነበር መስቀል አውርተህን መስቀላችሁን ያዙ አልከን፣ አጀገንከን። የመስቀል ጀግንነትን ሰብከን በመስቀላችሁ ላይ ጀግኑ አልከን። ጌታ እግዚአብሔር ሆይ ደምህን አሳይተን በደምህ የተዋጀነውን በደምህ ከሞት የተረፍነውን ከእንደገና ዛሬም በቤታችሁ ሞት አይሆንም አልከን። መንፈስ ቅዱስ ሆይ ዛሬም ጌታ ሆይ ትንሣኤ ሲወራ ትንሣኤ ሲሰበክ የትንሣኤ ኃይል ስለሚገለጥ አምላኬና መድኃኒቴ ሆይ ብዙ እያለቀሱ ያሉ ብዙ ነገሬ ሞቷል ያሉ ጌታዬና አምላኬ ሆይ የኔ ነገር መቼ ይነሳል ብለው የሚጠብቁ ደግሞ ማይጠበቅን ነገር ቀብረው ጌታ ሆይ አልቆለታል ያሉትን በትንሣኤ ጉልበት የምታስነሳበት የቃል ኃይል በጉባኤው ላይ ስለሚለቀቅ አመሰግንሃለሁ። ቃል ብቻውን ሰራተኛ ስለሆነ ከልካይ ስለሌለበት ሕይወትም መንፈስም የተሞላ ቃል ብቻውን ስለሚሰራ ስም ለዘላለም ይባረክ። ይውላችሁ ጠንከር ያለ መልእክት ነበር ቅዳሜ ዕለት። በመስቀሌ መስቀላችሁን ድፈሩ ነበር ያለን ጌታ። የመስቀሉ ትርፋቶች ብሎ ስለ ፈውስ አይደለም ያወራን፣ ስለ መጀገን ብቻን መስቀልን ስለ መውጣት የመስቀል ቀን ስለ አላጃቢ ስለ መውጣት ያገለገልናቸው በሩቅ እንደሚያዩን የመስቀል ቀን ከባድ እንደሆነ ነው የነገረን ኢየሱስ። አያችሁ መንገዴ ይሄ ነውና መንገዳችሁን እኔን እያያችሁ ጠብጥቡ ነው ያለን። ይገርማችኋል ትናንትና ደግሞ መጣና በደሜ ኃይል ሞት አይሆንም አለን። ዛሬም ሞት የሸተታቸውን ብዙ ቤቶች ሞት ያልፋቸዋል አለን። ወገኖቼ በደሙ ስርየት ብቻ ሳይሆን ያገኘ ነው የጠራችሁ ከክፉም የሚጠብቃችሁ እንደሚል ተጠርተን በደሙ የተዋጀነው ከክፉም ለመጠበቅ እንደሆነ ደሙ አወራን። ክብር ይሁንለት። ዛሬ ደግሞ ጌታ መንፈስ ቅዱስ እንዲህ ብሎኛል፣ ለቅሶ ይቆማል። ትንሣኤ ለቅሶ አቁሟልና ለቅሶ ይቆማል፣ ሐዘን ይቆማል። ካፓታ እንዳላባሐሼ ካናማንዲያ ማቱራዲ ላባጋዶ ማሳንቶ ላባጋና ማንዲያ። ወገኖቼ የእግዚአብሔርን ቃል እንደ ፊልም ይውትሽ ግብት 3D የሚባለው ፊልም ትዝ ይላችኋል። ግብት ነው። ላያችሁ ላይ ሁሉ ውሃ እኮ ይሰማችኋል። ውሃው ጭርሴ እዛ ውስጥ ያላችሁ ከሚመስላችሁ የተነሳ ቅዝቃዜ ሁሉ እንዲሰማችሁ ተደርጎ ነው የተሰራው። ይኸውላችሁ የእግዚአብሔር ቃል ሲሰበክ 3D ውስጥ ግቡ። በቃ የቃሉ 3D በቃ ህይወት ሆኖ በላያችሁ ሲያልፍ ይሰማችሁ። ያንን ሰባኪው አይደለም የሚያደርገው፣ አንተ ነው የምታደርገው። የልብ መዘጋጀት ከሰው ነው፣ የምላስ መልስ ግን ከእግዚአብሔር ዘንድ ነው ይላል። በመዘጋጀት ስሙት። ቃልህ ሕያው ነው። አመሰግናለሁ፣ አከብራለሁ። የከተማ ፈውስ ስላለፈ እግዚአብሔር የዘላለም አባት በቃልህ ጌታ ወይ ብዙ ድምጾች ስለመጡልን፣ ብዙ ትንቢቶች ስለመጡ፣ ሰዎች ስለተጽናኑ፣ ጨለማ ስለተቀጣ፣ ዛሬም ያ ስራ ስለሚቀጥል እናመሰግናለን። ክብር ለስምህ ይሁን በኢየሱስ ስም አሜን። ሃሌሉያ። ሁላችንም ዮሐንስ 20 ላይ እንሂድና እኔና ረቂቅዬ ተነጋግረን አይደለም የሚገርማችሁና ፍላየሮን ስትሰራ ይሄ ቃል ነው በልባችን ያለውና ምን ቃል አሰባችሁ አልኳት። ከዛ በልባችን ያለው ይሄ ቃል ነው የሚሰራው ብላ ቃሉን ስትነግረኝ በዚህ መንገዴ ይሄኛው አገልግሎቴ 3ኛ አገልግሎቴ ነው። ለ6 ሳምንት አገልግሎት ነው የመጣሁት። በጣም ብዙ ከተማ ነው የሚሄደው። ከዚህ በኋላ 3 አገልግሎት ይቀረኛል። የሚገርማችሁ 3ኛ አገልግሎቴ ነው ይሄ አገልግሎት። ግን የትኛውም ቤተክርስቲያን መልእክት ሳይመጣ የዚህኛው ቤተክርስቲያን መልእክት መጀመሪያ ነበር የመጣው ነው ውስጥ እና ይሄ የእግዚአብሔር አሰራር ነው። አንዳንዱን ሄዳችሁ አመጣችሁ ልታገለግሉ ሰዓታት ሲቀራችሁ ቀይሮባችሁም ትወጣላችሁ። ታውቃላችሁ የምታገለግሉ ሰዎችና የዚህ ቤተክርስቲያን መልእክት ግን እስከሚገርመኝ ድረስ ከማንም በፊት ነው የመጣውና
የዚህ ቀን አገልግሎቴ ነበረ። ትናንትና ራሱ ይሄን ቃል ታነበው ነበር ረቂቅና አይውሽ እንደው ዛሬ ባነበበችው ኖሮ ዛሬ ነበር ፕሮግራም መሪ ማድረግ እሷን እያልኩኝ ነበር። ክብር ለኢየሱስ ይሁን ለዘላለም። እናነበዋለን። ረዘም ያለ ክፍል ነው፣ በትዕግስት እናነበዋለን። በጌታ በኢየሱስ ስም አነባለሁ። ከሳምንቱም በፊተኛው ቀን መግደላዊት ማርያም ገና ጨለማ ሳለ ማለዳ ወደ መቃብር መጣች። ድንጋዩንም ከመቃብሩ ተፈንቅሎ አየች። እየሮጠችም ወደ ስምዖን ጴጥሮስ ኢየሱስ ይወደው ወደ ነበረው ወደ ሌላው ደቀ መዝሙር መታ ጌታን ከመቃብር ወስደውታል፣ ወዴት እንዳኖሩትም አናውቅም አለቻቸው። ስለዚህ ጴጥሮስና ሌላው ደቀ መዝሙር ወጥተው ወደ መቃብሩ ሮጡ። ጌታን ከመቃብር ወስደውታል፣ ወዴት እንዳኖሩት አናውቅም አለቻቸው። ስለዚህ ጴጥሮስና ሌላው ደቀ መዝሙር ወጥተው ወደ መቃብሩ ሄዱ። ሁለቱም አብረው ሮጡ። ሌላው ደቀ መዝሙር ከጴጥሮስ ይልቅ ፈጥኖ ወደፊት ሮጠና አስቀድሞ ከመቃብሩ ደረሰ። ዝቅም ብሎ ቢመለከት የተልባ እግሩን ልብስ ተቀምጦ አየ፣ ነገር ግን አልገባም። ስምዖን ጴጥሮስም ተከትሎት መጣ፣ ወደ መቃብሩም ገባ፣ የተልባ እግሩን ልብስ ተቀምጦ አየ። ደግሞም በራሱ የነበረውን ጨርቅ ለብቻው በአንድ ስፍራ ተጠምጥሞ እንደነበር እንጂ ከተልባ እግሩ ልብስ ጋር ተቀምጦ እንዳልነበር አየ። በዛን ጊዜ አስቀድሞ ወደ መቃብር የመጣው ሌላው ደቀ መዝሙር ደግሞ ገባ፣ አየም፣ አመነም። ከሙታንም ይነሳ ዘንድ እንደሚገባው የሚለውን የመጽሐፉን ቃል አላወቁም ነበርና። ደቀ መዛሙርትም ወደ ቤታቸው ደግሞ ሄዱ። ማርያም ግን እያለቀሰች ከመቃብሩ በስተውጭ ቆማ ነበር። ስታለቅስም ወደ መቃብር ዝቅ ብላ ተመለከተች። ሁለት መላእክት ነጭ ልብስ ለብሰው የኢየሱስ ሥጋ ተኝቶበት በነበረው አንዱ በራስጌ ሌላው በግርጌ ተቀምጠው አየች። እነርሱም አንቺ ሴት ስለምን ታለቅሻለሽ አሏት። እርሷም ጌታዬን ወስደውታል፣ ወዴት እንዳኖሩት አላውቅም አለቻቸው። ይህም ብላ ወደ ኋላ ዘወር ስትል ኢየሱስን ቆሞ አየችው። ኢየሱስም እንደሆነ አላወቀችም። ኢየሱስም አንቺ ሴት ስለምን ታለቅሻለሽ? ማንንስ ትፈልጊያለሽ አላት። እርሷም የአትክልት ጠባቂ መስሏት ጌታ ሆይ አንተ ወስደው እንደሆንክ ወዴት እንዳኖርከው ንገረኝ፣ እኔም ወስደዋለሁ አለችው። ኢየሱስም ማርያም አላት። እርሷም ዞር ብላ በዕብራይስጥ ረቡኒ አለችው። ትርጓሜውም መምህሬ ሆይ ማለት ነው። ኢየሱስም ገና ወደ አባቴ አላረኩምና አትንኪኝ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለሁ ብለሽ ንገሪያቸው አላት። መግደላዊት ማርያም መጥታ ጌታን እንዳየች ይህንንም እንዳላት ለደቀ መዝሙሩ ተናገረች ይላል። ክብር ለኢየሱስ ይሁን ለዘላለም። እቺ ሴት በጣም ትደንቀኛለች። ቀኑ እንደዚህ ኖርማል ቀን አይደለም። እነዚህ ጨካኝ የሮማውያን ወታደሮች ኢየሱስን እርቃኑን መስቀል ብቻ ሳይሆን አዋርደው መስቀል ብቻ ሳይሆን ከተማዋ ላይ ያመጡት የፍርሃትና የድንጋጤ መንፈስ አለ። ምክንያቱም የሮማ ወታደር በራሱ አስፈሪ ነው ወገኖቼ። እና እቺ ሴት ኃያላን የተባሉት ከኢየሱስ ጋር አብረው የነበሩት ይህን ሰሞን መስቀሉን ስናይ ነበር። ኢየሱስ ብቻውን ነው መስቀል ላይ ሆኖ እንኳን ሰው ሲፈልግ በሩቅ ነው ቆመው፣ የገሊላ ሰዎች ነው የሚለው፣ በሩቅ ቆመው ያዩት ነበር ነው የሚለው። ሰው የሚባል አጠገቡ ያልነበረበት ሰዓት ነውና ብቻውን በእነዚህ ሰዎች ይሰቃያል። በሮማውያን ወታደር አንዴ በጦር ይወጉታል፣ ከመገረፉም ባለፈ መስቀሉ ላይ ወጥቶ አንዴ ዛበቱበታል፣ በጨርቁ ጣይ ጣጣሉበታል። እንደዚህ ነው ቀኑ ያለፈው እና እንዴት ያለ የጭካኔን ጥግ አሳይተዋቸዋል። ታውቃላችሁ፣ አንድ ሰው እንደዚህ ብሎ ተናገረ፣ የሮማውያን ወታደሮች ጨካኞች ናቸው፣ ኢየሱስን የሳለው ሰው ግን ደግ ነው አለ። ለምን? ሮማውያን ወታደሮች ኢየሱስን እርቃኑን አፍረተ ስጋ ምናምን የሚባል የለም። በቃ እኛ የምናውቀው ይሄ ጨርቅጣል እንዴ ተሸፍነው አይደለም፣ እዚህ ጋር ተገልድሞለት አይደለም፣ እርቃኑን። በዛ ላይ አስቡት፣ ሰው ነውና አፍረተ ስጋ ምን ሳይቀር ምንም፣ በዛ ላይ ምንም ቦታ ሳይቀር ተገርፏል። ኢየሱስ ብጥስጥስ ብሏል። እንደዛ ሆኖ እንኳን መስቀሉን መሸከም ስላቃተው ግድ ስለሆነባቸው ነው። ያንን ሰው ዓርብ ዕለት አይተነዋል። ወደዛች ከተማ የሚያልፍ ሰው ነው ለጉዳዩ መጣ። መስቀሉን ሳባረቡና ና ተሸከምለት አሉ። ለምን?
እንዲረዱት እንኳን የመከራው ቀን ላይ የገሊላ ሰዎች የሉም፣ የልቡ ሰዎች የቅርቡ ሰዎች የሉም። እና ያንን ሰው ነው አሸክመው እዛ ጋር እንዲደርስ ያደረጉት። አልቆለታል። ይገርማቸዋል። ለዚህ ነው ኢየሱስ ቶሎ ሞተ ይላል። ቀድሞ ነው የሞተው፣ ከተሰቀሉት ቀድሞ ነው የሞተው። ለምን? በስቃይ ኦልሬዲ ሞቷል። የመስቀል ሞት የሚባለውን ለመቅመስ ነው የወጣው እንጂ እሱ አልቆለት ነው እዛ የደረሰው። እና እነዚህ ጨካኞች እስከየት ድረስ ሰው እንደሚያዋርዱ ታውቃለች? እስከየት ድረስ ሰዎች እንዳሰቃዩ ታውቃለች? በዚህ ምክንያት የበለጠ ሐዋርያቱ ፈርተው ተደብቀዋል። እንኳንስ በምሽት በቀን የሚወጡበት ሰዓት አይደለም። አጅሬስ በሌሊት ታውቃላችሁ አይደል? የሮማ ወታደሮች እኮ ሌሊት ራሱ መቃብሩን ጠብቁ፣ ይሄ ሰው እነሳለሁ ሲል ተሰምቷልና ተነስቷል ብለው ደግሞ እንዳያወሩ መቃብሩን ጠብቁ ተብለው እዛው ቦታ ላይ ነው ያሉት። እና እኛ ሀገር ሰዓት እላፊ የሚባል ታውቃላችሁ? ታስታውሳላችሁ? እንደዛ አይነት ቀን ነው ሁሉ በፍርሃት። ለምን መሰላችሁ? ቀኑ የተሄደው ሂደት አለ። ቀን ጨልሟል፣ ፀሐይ ጨልማለች፣ ከባድ ጨለማ ነበር ቀኑ ራሱ ለፍጥረት። ኢየሱስ እንኳን ለሰው እንደሞተ ለማይገባው ሰው እንኳን የጭንቅ ቀን ነው ቀኑ። ስለዚህ ሁሉ ሰው በቤቱ ያለበት ሰዓት ነው። ወይ ፍቅር! ክብር ለኢየሱስ ይሁን ለዘላለም። ይነሳል ብላ ጠብቃ አይደለም ማርያም፣ ግን እስከ ጥግ ወደዋለች። ወይ ይሁንልን፣ በጣም ይሁንልን። በእውነት ነው የምነግራችሁ። የእግዚአብሔርን ክብር ለማየት እናፍቃለሁ በጣም። ግን የምጸልየው ሰው ባልወደደህ መንገድ ልውደድህ ነው የምለው ጌታ። ባልተጻፈልኝ ባልተሰማ በቃ እሱን መውደድ ደስ ሲል ወገኖች፣ ጥቅልል አድርጎ እኮ ይሄ ስፒራፎልቨር ይባላል በጣሊያንኛ፣ ውቨር ማለት ነው። ቤታችሁን ስታጸዱት አይታችሁታል? ሳክ አድርጎ እስር ያለውን ሁሉ እኮ ነው ክትት የሚያደርገው አይደል? የእግዚአብሔር ፍቅር ወገኖች ሲነካን እንደዛ ነው። ለምንም እንዳንተርፍ አድርጎ ነው ሽው አድርጎ የሚያስገባ። አይናፍቃችሁም ያን ኑሮ መኖር? እኔ እናፍቃለሁ። እና ማርያም በእንዲህ አይነት የፍቅር ነደፋ የተነደፈች ሴት ናት። ክብር ለኢየሱስ ይሁን ለዘላለም። ሞት አትፈራ፣ ጨለማ አትፈራ፣ ታላላቅ ተነሳ አያገባትም። የራሷ ፍቅር አላት የሚመነዘር። ክብር ለኢየሱስ ይሁን ለዘላለም። ከሷ ይልቅ ሐዋርያት ይቀድሟታል ከኢየሱስ ጋር አብሮ ለመዋል አብሮ ለመኖር። ግን የሷ ፍቅር ድንገት በመሃል መንገድ ላይ ብትገባ የዳነችው በመሃል በሐዋርያቱ እና በኢየሱስ ፍቅር መሃልም ብትመጣ የመዘነ ፍቅር ግን ተገኝቶባታል። ክብር ለኢየሱስ ይሁን ለዘላለም። የበለጠ ፍቅር ተገኝቶባታል እና አላስቀመጣትም። ታለቅሳለች። ቤት ሆና ነው የምታለቅሰው ከሞተ ሰዓት ጀምሮ። አሁን ግን አልቻለችውም። ይሄ ፍቅር ይነሳል ብላ አይደለም፣ ግን ልሂድ እስቲ ላልቅስ ሬሳው ጋር ለቅሶዬም ጠጋ ብሎ ይሁን አለች። ሐዘኔም እዛው መቃብሩ ጋር ይሁን አለች። ብድግ ብላ ቢገርፏት አይገዳት፣ ቢይዟት አይገዳት፣ ቢቀጧት አይገዳት። የሚመጣውን ነገር እሸከማለሁ ብላ በዛ በጨለማ ሰንጥቃ ሄደች። ደስ የሚለው ነገር ያቆማት የለም። አይገርማችሁ? ስንጨክን ማንም አያቆመንም። ስንወስን ለእግዚአብሔር ስንወስን ይመስለናል ጨለማውም ይዘን፣ ሐዘኑም ይዘን፣ የሚያስፈራሩ ነገሮችም ይዘን። እውነቴን ነው መነግራችሁ። ጨክኖ የወጣ ሰው ምንም አይዘው። አለፈቻቸው፣ እነዛን ጨካኞች አለፈቻቸው። እንዴ መቃብር ጠባቂ ናቸው እኮ። ሌላው እንደው ከከተማ ቢጠፉ ከዛ ጋር እኮ አይጠፉም። ደግሞ አይጠፉም ከከተማም። ለምን መሰላችሁ? ሐዋርያቱ ሲንቀሳቀሱ ተነስቷል ሲሉ ሊያወሩ ይችላሉ። በደንብ ጠብቁ ስለተባሉ እንቅስቃሴ ሁሉ ነው የሚጠብቁት። መቃብሩ ስፍራው ላይማ በከበባ ነው ያሉት። ምንም አልያዛት፣ አላየቻቸው፣ አልተጻፈልን። አልፋ ብቻ መቃብሩ ጋር ስትደርስ ዝቅ ብላ ስታይ የለም፣ ከፈን ያለ ቅድም እንደዘመር ነው። ሮጠች። ይሄማ ይነገር ለወንድሞቼ፣ ፈርተው ለተቀመጡት በር ለዘጉት ይነገራቸው። የለም ኢየሱስ ይሄንንማ ላውራ ብላ ተመለሰች። ወይ ደስ ሲል አብረዋት ሮጡ። ወጋ ይቀር
ሮጡ፣ አልቀረም። ሮጡ፣ መጡና በጣም ነው የሚገርመኝ። ከምሬ ነው የምላችሁ። የተልባ እግሩን አይቶ ሄደ፣ እንትኑን አይቶ ሄደ። አብረዋት መተው ከዛ ያለፈ ነገር አላደረጉም። አይተው ሄዱ፣ ከፈና አይተው ሄዱ። ተምረዋል እኮ እነዚህ ሰዎች ስንት ዘመን ሙሉ። ከሷ ይልቅ እኮ ጥጥት ታርጓቸዋል። ትዝ ይላችኋል በኢያሪኮ የመጨረሻው ማለፍ ሲያልፍ ልሰቀል የሰው ልጅ ሊገደል ይገባል ምናምን ብሎ አብራርቶ ነግሯቸው በሶስተኛው ቀን እነሳለሁ ብሏቸው ነው መንገድ የጀመሩት። ይሄ ሁሉ ጠፋባቸው። እሷ ግን ይሄን ትምህርት እንዳስተማራቸው ስለምታውቅ አትሊስት ከኔ የተሻለ ዕውቀት ይገኝባቸዋል የሚሉኝ አለ ብላ ነው። እንዲያዩ ብቻ አይደለም እንዲያብራሩላትም ነበር። ግን ከዚህ ያለፈ ነገር መሄድ አልቻሉም። ተመልሰው እዛው ፍርሃት፣ ተመልሰው እዛው በር መዝጋት። አይገርምም? የእግዚአብሔር ቃል ይሄ ሁሉ እየሄደ ማትሄድ፣ ይሄ ሁሉ ጀግና እየተንበረከከ ማትበረከክ። ማርያም ግን እያለቀሰች እንደውም ጭራሽ ለቅሶ ጨመረ። ከመቃብሩ በስተውጭ ቆማ ነበር። ስታለቅስም ወደ መቃብር ዝቅ ብላ ተመለከተች። አያችሁ፣ ትንሽ እኮ ቢቆዩ እነዚህን ሁለት መልአክ ያዩዋቸው ነበር። ሳያዩ ነው ሄዱት፣ ከፈና አይተው ነው ሄዱት። እሷ ግን አልቅሳ ቆይታ ጎንበስ ስትል መልአክ ታያለች። ሴትዮዋ ግን እንደቀላል ሰው እንዳትመስላችሁ። መልአክም አልበገራት። ሰው ነው አላለ፣ መልአክ ነው ያየችው። መልአክ ነው፣ ሌላ ምንም ትርጉም የለውም። መልአክ አይታ አትቆምም፣ ለቅሶ አይቆምም። ክብር ለኢየሱስ ይሁን። ይኸውላችሁ ኢየሱስን የፈለገ ሰው ሊረካ የሚችለው በኢየሱስ ብቻ ነው። ክብር ለኢየሱስ ይሁን ለዘላለም። አረካቸው። ያያቻቸው መልአኮች ከእንባዋ አላቆማትም። ከኢየሱስ ሥጋ ጋር ተኝቶበት በነበረው አንዱ በራስጌ ሌላው በግርጌ ተቀምጠው አየች። እነርሱ አንቺ ሴት ስለምን ታለቅሻለሽ አሏት። እርሷም ጌታዬን ወስደውታል፣ ወዴት እንዳኖሩት አላውቅም አለቻቸው። ኮንቨርሴሽን ሁሉ ነበራቸው። ተመልከቱ፣ እነሱ ሊያወሯት እኮ ነው። ለምን ታለቅሻለሽ ሲሉ ጌታዬን ወስደውታል ስል ጌታ ደግሞ እንዳትናገሩ። ምክንያቱም ለሌሎች ሲመጡ ሌላኛው መጽሐፍ ላይ አይዟችሁ አትፍሩ ብሏቸዋል። እንደተናገራችሁ ተነስቷል ብሏቸዋል። እዚህ ጋር ግን ጌታ ጨክናለት የመጣች ሴት ስላለች፣ ፍቅር እስከ ጥግ ያጠገበችው ሴት ስላለች መጨረሻው አለ ያለና መላእክቶቹን ከዚህ እንዲያልፉ አልፈቀደላቸው። እሷስ መላእክት አይታ ምንም አልሞቃት አልበረዳት። ፍለጋዋ አንድና አንድ ነው፣ ጌታዋን። ክብር ለኢየሱስ ይሁን ለዘላለም። እሷም ጌታዬን ወስደውታል፣ ወዴት እንዳኖሩት አላውቅም አለቻቸው። ይህም ብላ ወደ ኋላ ዘወር ስትል ኢየሱስን ቆሞ አየችው። ኢየሱስ እንደሆነ አላወቀችም። ኢየሱስም አንቺ ሴት ስለምን ታለቅሻለሽ? ማንንስ ትፈልጊያለሽ አላት። እስቲ ፍቅር ይመዘናል በሉኝ። ጌታ ዘጸአት ቸርች ፓስተሩ አንድ ዝማሬ ዘምሯል። ለምን አንተ ብቻ እኔም ልውደድህ አይደል? ለምን ምላሽ ይፈልጋል። የሚገርማችሁ እንደ ጌታ ፍቅር የሚፈልግ የለም። ኢግኖር አታርጉት። አስገራሚ አምላክ ነው። ወገኖቼ በእውነት ነው የምነግራችሁ፣ ፊታችሁን ይናፍቃል፣ ፍቅራችሁን ይናፍቃል። ከጌታ ጋር በዚህ ፍቅር መኖር ይሁንልን። በምላሽ በመነካካት ስለ ጌታዬ ልናገር ነው ህይወት የተጨመረልኝ። አልቆጠብም ወገኖቼ። አንድ ቀን ቅርብ ጊዜ ነው፣ ሌሊት ባለቤቴ የኮንስትራክሽን ሰራተኛ ስለሆነ ሌሊት ነው የሚነሳውና ጮኬ አልጸልይም፣ እንቅስቃሴም እንዳይረብሸው እሱ በሌሊት ስለሚሄድ ልጆቼም ትምህርት ቤት ታች ወርድና ሳሎን ቤት ድምጼ እንደናንተ ትልልቅ ቤት አይደለም እኛ ያለንና ምኑም ኩሽ ቢል ይሰማማልና
ተንበርክኬ እጸልያለሁ። ስጸልይ በደንብ ኃይለኛ ክብር ቤት ውስጥ እንደገባ ገባኝ። ጌታ እንደመጣ እንዲህ ብቻ ነው የምለው፣ እወድሃለሁ እወድሃለሁ እወድሃለሁ። ወገኖቼ ልክ በሰው ድምፅ እኔም እወድሻለሁ። ጌታ ልነምናችሁ ይህን ፍቅር ኢንጆይ አድርጉት። የባል ፍቅር ብቻ አይደለም፣ የልጅ ፍቅር ብቻ አይደለም፣ የእናት አባት ፍቅር ብቻ አይደለም ኢንጆይ የሚደረገው፣ የኢየሱስ ፍቅር ኢንጆይ ይደረጋል። እና ማርያም ለምን ታለቅሻለሽ? መላእክቶቹን ጸጥ ማድረግ ብቻ አይደለም፣ እስከ ጥግ ፍቅሯን ማየት ፈለገ ኢየሱስ። አያችሁ፣ ይርበዋል፣ ፍቅር ይርበዋል። ተከትላችሁ እሁድ አመጣችሁ እዚህ ማምለክ ብቻ አይደለም፣ በድንኳናችሁ፣ በመኪናችሁ ላይ፣ በስራችሁ ስፍራ ፍቅርን ግለጡለት ወገኖቼ። ሳታቋርጡ ጸልዩ እኮ ዝም ብላችሁ 24 ሰዓት ተንበርከኩ አይደለም። ሳታቋርጡ አምልኩት። ሳታቋርጡ ስትጸልዩ ከክብሩ ጋር ትገናኛላችሁ። እና ኢየሱስ ለምን ታለቅሻለሽ ብሎ አልቆመም። ማንን ትፈልጊያለሽ አላት። አያችሁ፣ ጥግ ድረስ ያውቃል እኮ እሱ የልብ አምላክ አይደል እንዴ? ግን ፍቅር እንዲገለጥለት ፈለገ። የፍቅሬ መግለጫ ቢሆነኝ ሽቶዬን ሰበርኩት በፊት በተቀደሰው ተራራዬ የሾምኩት አንተን ነው ጌታዬ። ክብር ለኢየሱስ ይሁን ለዘላለም። ወስደውታል ጌታዬን፣ ደሞስ ሞቷል። ሬሳ ቀን ሬሳ ነው የሚባለው። የፈለገትን አባቴ ሞቶብኛል በ52 ዓመቱ ወጣት አባትና አባቴ ሲሞት ትዝ ይለኛል። ሬሳው ስንት ሰዓት ነው የሚወጣው ሲባል ከቤት አልወጣም ሰውየው። ሬሳ ነው አለቀ፣ በቃ ሬሳ ነው ከሞተ በኋላ። ማርያምስ ሬሳ ስፍራ፣ መቃብር ስፍራ፣ የሚሸት ስፍራ መጣ። ጌታዬን እኮ ወስደውታል አታውቅም እንዴ አለችው። አቤት ጌታ ጥግብ ባለና በፍቅር የረሱት መስቀል ላይ ብቸኝነቱን እርሱት የሚያስደርግ አስገራሚ ፍቅር መጣለት። ኢየሱስ እንዲህ አላት፣ ደግሞ እርሷም የአትክልት ጠባቂ መስሏት ጌታ ሆይ አንተ ወስደው እንደሆንክ ወዴት እንዳኖርከው ንገረኝ እኔም ወስደዋለሁ አለችው። ሬሳን ማለት ነው። ተነስቷል ብላ እኮ አይደለም። የፍቅር ጥግ አያስቀናም ወገኖቼ? አረ ይሄ ይሰበክልን። የፍቅር ጥግ የፈወሳት ቀን አይደለም እኮ ይሄ ቀን። ያዳናት ቀን አይደለም እኮ። አጋንንት ያስወጣበት ቀን አይደለም እኮ። ሙት የቀሰቀሰበት ቀን አይደለም እኮ። ሞቶ የተቀበረበት ቀን ነው። ይተርፋል ተብሎ ማይጠበቅ ዝንጥልጥሉ የወጣ ኢየሱስ ነው መስቀል ላይ ያየችው። መልኩ እስኪጠፋ ድረስ ፍርስርስ ያለ አንድ ልጅ እንዲህ አለች፣ ኢየሱስ እኮ እንደ በርገር ስጋ ነው የተከታተፈው አለች። እንደዚህ የሆነ ሰው ይድናል ብላ አይደለም የጠበቀችው፣ ይወጣል ብላ አይደለም የጠበቀችው። ክብር ለኢየሱስ ይሁን ለዘላለም። እንዲህ ሆኖ ግን ዛሬም ጌታዬ ነው አለች፣ ዛሬም አምላኬ ነው አለች። ከሱ ፍቅር የሚለየኝ ምንም ነገር የለም አለች። ክብር ለኢየሱስ ይሁን ለዘላለም። እኛ ጋር ሲመጣ ነገር ሞቶ እግዚአብሔር ይመለካል? ነገር አብቅቶለት የጌታ ፍቅር በእኛ ውስጥ አይለወጥም? ተውከኝ ጣልከኝ የማይል መከራው ላይ የሚደፍር በመከራው ቀን የክርስቶስ ፍቅር የሚያስለቅሰው ማንነት ኢየሱስ ላይ ይወዳል ወገኖች። ኢየሱስም ማርያም አላት። እርሷም ዞር ብላ በዕብራይስጥ ረቡኒ ትርጉሙም መምህር ወይ ማለት ነው። ተመልከቱ። ክብር ለኢየሱስ ይሁን።
እስከ ጥግ ፍቅሯን ካየ በኋላ ክብሩን ገለጠላት። ክብር ማየት የሚፈልግ የእግዚአብሔርን ክብር ማየት የሚፈልግ ወገኖቼ ፍቅራችን እስከ ጥግ ይሁን። በፍጹም ነፍስ በፍጹም ሐሳብ በፍጹም አይገርማችሁ? መውደድ እኮ አይደለም ፍቅር አይደለም የሚጠየቅ ነው። በፍጹም ከምንም አብልጠን እንድንወደው እግዚአብሔር ይፈልጋል። ከምንም ነገር ቅድሚያ እንድናረገው። ኢየሱስ ይህን ፍቅር ካየ በኋላ እንዲህ አላት። ማርያም ሲላት ገባት። አስተማሪ፣ መካሬ፣ ረዳቴ። ሃሌሉያ! ክብር ለኢየሱስ ይሁን ለዘላለም። ኢየሱስ አላለችው ረቡኒ፣ ያስተማርከኝ፣ ጽድቅን ያስተማርከኝ፣ ከዛ ከጨለማ ህይወቴ ያወጣኸኝ። አያችሁ የሚቆጠቁጣት ይሄን ቀን ያስደፈራት ይሄ መዳን ነው ወገኖቼ። መዳናችን እኮ ነው ወገኖቼ ከጌታ ጋር እንድንኖር ያደረገን። ሃሌሉያ! እኛ መንደር የመጣው አመጣጥ እኮ ነው እንደ እብድ እንድንሆን ያደረገን። ኢየሱስ ያድናል። እግዚአብሔር ምስክሬ ልንገራችሁ ወገኖቼ፣ በህይወቴ የምጠቀምበትን ሜተድ 32 ዓመት መንገዴ ጠንካራ ነው እንዳልኳችሁ። ያልተፈወስኩት በሽታ ጠይቁኝ፣ ያላለፍኩት የህይወቱ ጣውረድ ጠይቁኝ። አንድ ነገር ግን ሁሌ ይገርመኛል፣ የማይበርድ ፍቅር ይገርመኛል። ለራሴም ነው የሚገርመኝ ወገኖቼ፣ ለሰው ብቻ አይደለም የሚገርመኝ። ምንድነው ብትሉኝ ደህንነቴ በርዶብኝ አያውቅም። ጌታ እኔ ሰፈር የመጣበት አመጣጥ ትናንት እንዳልኳችሁ ለሰው ግራ አልነበርኩ እንዴ። በቃ እኮ ያሳረፈኝ ያሳት ነው። በክርስቶስ ኢየሱስ ላሉ አሁን ኩነኔ የለባቸውም። ልጄ ኩነኔ የለብሽም ብሎኝ እንጂ ሰው በቤቱ እንኳን መጥቼ በእግዚአብሔር ቤት ሊቀበለኝ የምቸገር ሰው ነበር። ታዲያ እንደ እብድ ነው እንጂ የምወደው። ክብር ለኢየሱስ ይሁን ለዘላለም። እና ማርያም ልክ እንዲህ ስትለው ልትጠመጠምበት የሮጠች ይመስለኛል። አልተጻፈም እንጂ ምክንያቱም ፍቅር ነው። ልክ ሲል ጌታ እንዲህ አለ፣ እንዳትነኪኝ አላት። አላረኩም አላት። አያችሁ ምን እንደሚገባኝ ታውቃላችሁ? እዚህ ጋር የክርስቶስ ኢየሱስ የመገለጫ ስፍራ አልነበረም። ያ ስፍራ መገለጫ ሰዓቱ አልነበረም። አርጎ ነበር በወንድሞቹ መካከል እንደተገኘ ማለት ነው መገኘት የሚገባው። ሴትየዋ ግን የሄደችው የፍቅር ጥግ አለ ጊዜው እንዲታይ ያደርገዋለች። ክብር ለኢየሱስ ይሁን። ይገርማችኋል፣ የመቃብሩን ስፍራ ያ ሞት የሚሸተውን ስፍራ ኦፍ ኮርስ ኢየሱስ ተነስቷል፣ ሄዷል። ከሙታን መካከል ብድግ አድርጎታል አብ። የሚገርማችሁ ግን ያን አትሞስፌር የሚቀይርበትን የመገለጥ ክብር ያመጣው የማርያም ፍቅር ነው። በቃ ኢየሱስ ያድናል። ከኖረን እንደዚህ ህልውናችን የእግዚአብሔርን ክብር በቤተ ክርስቲያን የሚያመጣ ህልውናችን በተጨነቀው መካከል የሚያመጣ ውዴን የሚያመላልስ የሬሳውን ስፍራ አትሞስፌር ሁሉ አስቀየረችው። ክብር ለኢየሱስ ይሁን ለዘላለም። ናንዳት ነኪኝ አላት። የተገለጥኩት ፍቅርሽ ነው፣ የገለጠኝ እንባሽ ነው፣ የገለጠኝ እዚህ ጋር እንድመጣ ያደረገኝ። ጨክነሽ የመጣሽው ያን ጨለማ ስለ ስሜ ስለ ፍቅሬ የረገጥሽው አቋርጠሽ የመጣሽው ፍቅር ነው እዚህ ጋር እንድገለጥ ያደረገኝ አላትና ወይ ስምህ ይባረክ። ኦ ኢየሱስ ኢየሱስም ገና ወደ አባቴ አላረኩምና አትንኪኝ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለሁ ብለሽ ንገሪያቸው አላት። መግደላዊት ማርያም መታ ጌታን እንዳየች ይህንንም እንዳላት ለደቀ መዛሙርት ነገረች ይላል። ማን ይመናት? ሴትዮዋን ማን ይመናት? አይተዋላ አይተነዋል ከፈኑን ይሏታል። የሆነ ነገር እኮ ብልጭ ብሎልኝ ጠልቀው ያዩ ሰዎች እንኳን ሲያወሩ ማመን እንቸገራለን። አይተናል። እውነት እኮ ነው። አይተዋል። ከፈኑን አይተናል። መቃብሩ ተከፍቷል። ምን ነው የምታወሪው አሏት። እና ጌታ ኢየሱስ ደግሞ አንድ ነገር አድርጓል።
ልክ ስትገናኘው ማርያም የሚለው ስም ተቀይሮ የትንሣኤ ሰባኪ ተብላለች። በቃ ወደ አገልግሎት ቀይሮታል። አገልግሎት ዝም ብሎ አይወጣም፣ ከተነካካ ነው ክብር ነው የሚመጣው። ስሙ ለዘላለም ይባረክ። አይገርማችሁ? መልእክተኝነት ዝም ብሎ የሚመጣ ነገር አይደለም፣ ስለወደድክ የሚመጣ አይደለም። ሃሌሉያ። የማይሰሙ መካከል የምትሰማበት ድምፅ የሚሰጥህ ጭካኔ ነው። ከሱ ጋር የምትገናኘው ግንኙነት ነው። ክብር ይሁንለት እና አሁን አለ ሂጂና ለወንድሞቼ ስበኪልኝ፣ እንደተነሳው የትንሣኤ ክብር ሰባኪ የመጀመሪያ ወንጌላዊ አንቺ ነሽ አላታ። ክብር ለኢየሱስ ይሁን ለዘላለም። እና ገብታ ልክ ስትነግራቸው ግማሾ ባለማመን፣ በተለይ ቶማስ በጣም የቶማስ ደግሞ በጣም ከበድ ያለ ነው። ታስታውሳላችሁ ዮሐንስ 11 ላይ አላዛርን ልናስነሳው እንሄዳለን አሉ እና ኢየሱስ ለቆ ከመውጣቱ በፊት ያን ከተማ ሊወገሩ ይፈልጉ ነበር። እና ልትወገር ያለበት ከተማ እኮ ነው፣ እንዴት ነው የምትሄደው አላዛር ጋር መተለው? አይ ተኝቷል እቀሰቀሰዋለሁ ሲል፣ ከተኛ በሰዓቱ ይነሳ አንተ ለመቀስቀስ ለምንድን ነው የምትሄደው ሲል ስላልገባቸው ሞቷል አላቸው። ሞቷል? አዎ። እና የሞተ ልንቀሰቅስ ነው የምንሄደው? አዎ። በቃ ኑ ከሱ ጋር ደግሞ እንሙታላ። ጥግ ድረስ የማያምን ሰው ነው ቶማስ። እና ምን ነው የምታወሪው አላት። አትሊስት እነዛ ከፈን አይተዋል፣ የተከፈተ መቃብር አይተዋል፣ ምናምን ትንሽ ነገር እያዩ ተመላልሰዋል። እሱ ግን አልነበርም፣ የለም በቃ ሞቷል ነው እሱ ጋር። ልክ ስብከቷን በጥርጥር ሲያዩት መጣ ኢየሱስ በተዘጋደች ሼፓና ማጋንዶ በተዘጋደች ባልተከፈተ ፍርሃት በሚሸተው ቤት፣ ለቅሶ በሚሸተው ቤት ጌታ ጥልቅ አለና ስብከቷ ትክክል ነው፣ የተላከችው ከኔ ነው አለ። አይገርምም? ተጠርቻለሁ፣ ተቀብቻለሁ፣ ጌታ እንዲህ ብሎኛል። ይኸውላችሁ አትታገሉ፣ በፍጹም አትታገሉ። የጠራኝ አምላክ ከምሬ ነው የምነግራችሁ፣ ያየሁትን ክብር ነው ማውራችሁ። እግዚአብሔር እናንተን ጠርቶ አደባባይ አይነፍጋችሁ፣ ማይክ አይነፍጋችሁ፣ የምታገለግሉት ህዝብ አይነፍጋችሁ። ቅድም ሲዘምሩ ያኔ ታማኝ ነህን ሲዘምሩ በጣም አንድ ነገር ትዝ ይለኝ ነበር። ገና ጸሎት አገልጋይ ሆኜ ትናንት እንደነገርኳቸው እዛ ላብላብ ውስጥ ተቀምጬ እያለቀስኩ አንድ ቀን ጌታ መጥቶ ድምጽሽ በዓለም ሁሉ ይሰማል አለኝ ማለት ነው። ሲለኝ ወዲያው ደግሞ የሚገርማችሁ እኔ የጎተራ ጸሎት አገልጋይ ነኝ። ዋናው የጸሎት አገልጋይ ይባላል የድሮዎቹ የሙሉ ወንጌል እና ከየቸርቹ በየዓመቱ እንደ እድገት ማለት ነው እንደ እድገት ትመረጡና ትሄዳላችሁ። እና ለካ ቤተክርስቲያን መርጣኛለች፣ ለዛ ተመርጫለሁ። እና ተጠራሁና ልክ ሲነገረኝ ጌታ አትሄጂ ቢለኝ የተጠራነው 2 ልጆች ነበርንና ያቺኛዋ በቃ ኤክሳይትመንት ሊገላት ነው። በቃ ትልቆቹ ካይድ ልክ ነው የሰፋ አደራረግን የምትማሩበት ነው፣ እድገት የምታገኙበት የመንፈሳዊ እድገትን የምትቀበሉበት ስፍራ ነው። የድሮ ሙሉ ወንጌል ስትመሰረት የነበሩ ጸሎት አገልጋዮች ናቸው ትልልቅ ሰዎችና እኔም ደስ ብሎኛል። ወይ ከዚህ ልሄድ ነው ምናምን ብዬ ግን ጌታ አንቺ አትሄጂም እዚሁ ነው የምትቀመጪው አለኝ። ከዛ ለልጅቷ አይ ጌታ ከልከለኝ እኔ አልሄድም፣ አንቺ ሂጂ በቃ እድገትሽን ተቀበይ ሂጂና እኔ እዚሁ ነው ተቀመጪ የተባልኩት። ይገርማችኋል ኮስኜ ጨክኜ ስጨርስ ይሄ ድምጽ መጣ። ልጅ ያለኝ ይሄን ምድር አይደለም ማለት ገና ድምጽሽ ዓለምን ይሞላል አለኝ። ሲለኝ ዓለምን እየበረርኩ ነው እየሄድኩ ነው ዓለምን የሚሞላ ይገርማችኋል። ወንድሜ ያለዛ ዛሬ ነው ያገኘሁት ለመጀመሪያ ጊዜ ግን ይሽሩ ቅድም አገኘሁት ለመጀመሪያ ጊዜ ማለት ነውና ፓል ላይ በጣም ብዙ መስክሬዋለሁ። እግዚአብሔር እኮ ዓለምን ድምጽሽ ይሞላል ብሎኝ ነበር እላችኋለሁ። ዓለምን ነው የምናገለግለው። ሳውዲ አረቢያ አንደርግራውንድ ያለችን ቸርች በታማኝነት 40 አጋንንት ይወጣ
እየተፈወሱ ልነግራችሁ ቤተ ክርስቲያኔን እንደማገለግል ማለት ነው። እና ቤታችን ብዙ አገልጋዮች ይመጣሉ። እዚህ ቤት ወዳጅ የሆኑ እነ ቄስ በላይነህ፣ እነ ፓስተር ተስፋዬ ጋቢሱ፣ እነ ነቢይ ከበደ እኛ ቤት ያልመጣ አገልግሎቴ እንደው የሚገርማችሁ ከመድረክ በፊት አገልጋዮችን ማገልገል ነበረ። ምድሪቱ ላይ የሚመጣ አገልጋይ ሁሉ እኛ ቤት ነበር የሚያርፈው፣ ሌላ ቦታ ካሳረፈን ቅር እስኪላቸው ድረስ። እና የነዛን ሁሉ የሚመጡትን አገልጋዮች አስገለግላቸዋለሁ። አረብ ሀገር ያሉት በጣም ነው የሚያሳዝኗችሁ። አንደርግራውንድ ነው። ሳውዲ አረቢያ ነው ያልኩት። እሺ ዱባይ ቀላል ነው፣ ሌላው ሀገር ቀላል ነው። ሳውዲ አረቢያ ላይ አንደርግራውንድ እየተሳደዱ ከዚህኛው ቤት ወደ ሌላኛው ቤት እየሄዱ እየታወቀ ሰው ሲገባና ሲወጣ እያዩ ወደዚህ ቀይረነዋል፣ ወደዚህ መተናል ይላሉ። ስካይፕ ይባላል። እነሱን በዛ እናገለግላለን። የሚገርማችሁ በቃ ትዝ አለኝ የልጅነቴ። እውነትም ዓለምን ሞላ ድምጼ፣ ጌታ ይመስገን ምናምን አልኩ። ከዛስ ገና ነው ገና 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 ነው ገና ገና ቅባቱ በኔ ላይ አላለቀምና። እኔ እንዲህ የዞርኩ ልጆች ጥዬ ቤት ጥዬ አላስበው፣ በቃ ጠግቤያለሁ። አይገርማችሁ? ተፈጸመዋል እኮ በምትሉት ተስፋ ቃላችሁ ላይ ሌላ ፍጻሜ ያወጣል ጌታ ገና። እዛ ሁኜ ጌታ ይናገረኝ ጀመር በባሪያዎቹ። በዚህ ጨረስሻለኝ። 15 ዓመት እኮ ነው ያገለገልኩት ሰለ 15 ዓመት ካገለገልኩ በኋላ በዚህ ጨርሰሻል፣ ከዚህ በኋላ በምድር ስፋት ትሄጃለሽ ሲሉ እኔ መበሳጨት ጀመርኩ። ተመችቶኛል። ግን ጌታ ያላችሁ አይቀርማ። ልላችሁ የፈለኩት ጌታ ጠርቷችሁ ህዝብ አታጡ፣ የሚሰማችሁ ጆሮ አታጡ፣ እንዳትታገሉ። እውነት ይሄ ጌታዬን ማሳነስ ነው። እግዚአብሔር ብሏችሁ የምታገለግሉበት ሜዳ አታጡ። ክብር ለኢየሱስ ይሁን ለዘላለም። እና ማርያምን መጣና አጀባት። ክብር ለኢየሱስ ይሁን ሃሌሉያ። በመሸም ጊዜ ደቀ መዛሙርት ተሰብስበው በነበሩበት አይሁድን ስለፈሩ ደጆች ተዘግተው ሳሉ ኢየሱስ መጣ። በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው። ይህም ብሎ እጆቹን ጎኑን አሳያቸው። ደቀ መዛሙርቱን ጌታን ባዩ ጊዜ ደስ አላቸው። ኢየሱስም ዳግመኛ ሰላም ለእናንተ ይሁን፣ አብ እንደላከኝ እኔ ደግሞ እልካችኋለሁ አላቸው። ይህም ብሎ እፍ አለባቸው። መንፈስ ቅዱስ ተቀበሉ። ኃጢአታቸውን ይቅር ያላችኋቸው ሁሉ ይቀርላቸዋል፣ የያዛችሁባቸውም ተይዞባቸዋል አለው። ነገር ግን ከ12ቱ አንዱ ዲዲሞስ የሚሉት ቶማስ ኢየሱስ በመጣ ጊዜ ከነሱ ጋር አልነበረም። ሌሎቹም ደቀ መዛሙርት ጌታን አይተነዋል አሉት። እርሱ ግን የችንካሩን ምልክት በእጆቹ ካላየው፣ ጣቴን በችንካሩ ምልክት ካላገባው፣ እጄን በጎኑ ካላገባው አላምንም አላቸው ይላል። ወይ አያችሁ፣ ትንሣኤ ለማያምኑም ነው፣ የእምነት እጥረት ላለባቸው። ፈራጅ አይደለም ጌታ። አይገርም? መጥቶ እኮ ሲጀመር ለሌላ ነገር እኮ ፈርተው በር ዘግተው ተቀምጠዋል። ምን ያደርጋል እሱ ውጭ? ለምን ሄደ? ሌሎቹ ሁሉ እኮ ቤት ናቸው። የሚያስፈራ ቀን ነው ይላል። ያን ፍርሃት አስጥሶ ያስኬደው ምንድን ነው? ወጥቷል፣ በቃ ጨርሷል። ቶማስ ጌታ ይመጣል ብሎ የማይጠብቅም ከዚህ በኋላ የምናየው ነገር የሚል እናንተ እንደሆነ አትወጡም፣ እኔ ወደ ስራዬ ብሎ ተነስቶ ሄዷል። አይገርምም? ጌታ ግን ደግ ነው እና ልክ መጥቶ ሲነግሩት ጌታ ይሰማል። አሁን መንፈስ ነው ጌታ ይሰማል። እማምነው አለ ሳየው ብቻ አይደለም አለ በቋቋም እንኳን ባየው እኔ እጆቼ ቁስል ውስጥ። ወይ ጉድ! እናንተ የቆሰለ ሰው ቁስል ይነካል? እናንተ አትነኩትም እኮ አይደል? ቁስል እንዴት ይነካል? በቁስል ካላስገባው ይላል ሰው። አይ ፍቅር፣ አይ ርህራሄ። እንኳን እዚህ ቀን ላይ በትንሳኤ ተነስቼልህ እዛ መስቀል ላይ እንኳን አራራሁለትም አላ ኢየሱስ። ይኸውልህ አለው። ክብር ለኢየሱስ ይሁን ለዘላለም። ልክ እሱ በሚመጣበት ሰዓት ኢየሱስ መጣ። ያሁን የመጣው ለማንም አይደለም፣ ለዚህ እምቢተኛ ነው የመጣው። ና ቶማስ፣ የእጄን የጠየቀኝ እጄን ብቻ አይደለም በጎኔ ና ግባ አለው። የሞትኩት ለማን ነው? አይገርማችሁም? የማይጨከንባቸው ሰዎች አሉ።
እስከዚህ በርህራሄ የሚጠብቃቸው ሰዎች አሉ። እውነቴን ነው የምላችሁ። እኛን ያደከሙ ጌታ ግን የማይደክምባቸው ሰዎች አሉ። ትንሣኤው እነዚህን ሰዎች ያነሳል። ክብር ለኢየሱስ ይሁን ለዘላለም። ምናልባት የቤተ ክርስቲያን አገልጋዮች የደከሙባችሁ ያስቸግራችሁ አልያዝ ያላችሁ ይኸው ኢየሱስ ፍቅሩ እስከዚህ ድረስ ነው። ትንሣኤ የምናወራው ብቻ አይደለም፣ ብዙ ምስጢር ያለበት ነው። ክብር ለኢየሱስ ይሁን ለዘላለም። ከዛም በኋላ ቶማስ ጣትን ወደዚህ አምጣና እጆቼን እጅህንም አምጣና በጎኔ አግባው ያመንክ እንጂ ያላመንክ አትሁን አለው። ቶማስም ጌታ ሆይ አምላኬም ብሎ መለሰለት። ኢየሱስም ስላየኸኝ አምነሃል፣ ሳያዩ የሚያምኑ ብፁዓን ናቸው አለው። ኢየሱስም በዚህ መጽሐፍ ያልተጻፈ ሌላ ብዙ ምልክት በደቀ መዛሙርቱ ፊት አደረገ። ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል ይላል። ክብር ለኢየሱስ ይሁን ለዘላለም። ከዚህ በኋላ አንድ ነገር ነው የምናየው እዛው መጽሐፍ ላይ ከጎኑ ያለውን አንድ ሐዋርያት ሥራ አንድ እዛው ላይ ሐዋርያት ሥራ አንድ ላይ ታስታውሳላችሁ። ኢየሱስ በማርቆስ 16 ላይ ስለ ትንሣኤው ሲናገር ማርያምን መግደላዊት ማርያምና ማናት ሽቶ ገዝተው ሄዱ ይላል። ሲሄዱ ግን እንዲህ ያሉ ነበር ሄዱት፣ ድንጋዩን ማን ያንከባልልልናል? አይገርማችሁ? ማርያም ቀድማቸዋለች ኢየሱስን በማየት። ምክንያቱስ እነዛ መልአኮች ውጭ ነው የጠበቋቸው፣ እነሱን ደግሞ ውጭ ነው። እሷ እንደዛ ዝቅ ብላ ነው እዛ ገና መነሳቱም ይመስለኛል። ለምን ከግርጌና ከራስጌ ነው የሚለው መልአኮቹ። እነዚህ ግን አርፍደው ነው የመጡት፣ ቀን ሆኖ ማለት ነው። ሽቶን ቀባው ብለው ነው የመጡት እና ሲመጡ ድንጋዩን ግን ማን ያንከባልልልናል እያሉ ነው የመጡት። ይሄ ጥያቄያቸው ስለነበር መላእክቶቹ ድንጋዩን አንከባሉት፣ በድንጋዩ ላይ ተቀምጦ ጠበቃቸው ነው የሚለው። ክብር ለኢየሱስ ይሁን። እናንተ እኮ እንዴትም ይመልሳል፣ እንዴትም ነው የሚመልሰው እንደ ጥያቄያችን። አይገርምም ጌታ? ለዚህ ነው እኮ አንዳንድ ጊዜ የጸሎት አርስት ለሰዎች ስንሰጥ ይከብዳቸዋል፣ ጌታን ግን አይከብደው። ምን ይሄንን ራሱ አትጸልይም እንዴ? እኔ ብያጋለሁ። አንዳንድ ልጆች ያስቁኛልና ስለምንቀራረብ ኬሊዬ ይህንን ግን እከሌ እንኳን ኬሊ ትጸልይልሽ ብለዋል ሲሉ ሪፈር ተብላችሁማ የመጣችሁ ትላቸዋለሁ። እና አንዳንዱን ይሄ በራስሽ ነው የሚወድቀው ይላታል ጌታ ራሱ ማለት ነው። እኔ ሳልሁ በዚህ ነገር ላይ መጸለይ ብቻ አይደለም አቅጣጫ ነው። ጾም ጸሎት ያዥበት ይላል። እንዲህ እመጣለሁ ይላል ጌታ። ይገርማችኋል፣ ማንንም ጸሎት አክባሪ ነው እግዚአብሔር። እና በመንገድ ያወሩትን ይኸው መልሳችሁ ብሎ ስለ ድንጋይ ማወሳስቧቸዋል። ድንጋይ መንከባለል አይበቃ፣ ተንከባላው ነው ያገኘችው እሷ። ድንጋይ ላይ ተቀምጠው አላገኘችም ማርያም። ግን የነሱ ደግሞ ጥያቄ እንዲህ ስለነበር ይመለስላቸዋል ኢየሱስ፣ ይመለስላቸው። ድንጋዩም እንዴት እንደተንከባለለ ይመለስላቸው። ከሩቅ ሲያዩ ቁጭ ብሎበታል መልአኩ። ከዛ እንዲህ ያላቸው መልአኩ እንደ ተናገራችሁ ቀድሞ እንዳወራችሁ ወደ ገሊላ ቀድሟችኋል እኮ የለም አላቸው። ክብር ለኢየሱስ ይሁን ለዘላለም። ትንሽ ልመለስ። ዓርብ ዕለት ጌታ ምን አለን? በመስቀል ላይ በመስቀል ቀን ብዙ ያገለገልናቸው አጠገባችን አይኖሩ፣ የመስቀል ሰዓት ስለሆነ የገሊላ ሰዎች በሩቅ እንደቆሙ በሩቅ የሚያዩን ምን ትሆን ይሆን ምን ይሆን ይሆን እንደሚሉ ማለት ነው። ልክ እንደዚህ ኢየሱስ የገሊላ ሰዎች እንዲህ ነው ያደረጉት። በጣም የሚገርመው ነገር ግን ወዴት ነው ይቀድማቸዋል የተባለው? ወደ ገሊላ። የመከራው ቀን ላይ ጀርባ ለሰጡት፣ የስቃዩ ቀን ላይ ዞር ላሉበት፣ ወዳጅ እንደሌለው ላሳዩት፣ ብቸኛ ላደረጉት። ምክንያቱም ኢየሱስ ክርስቶስ የመጀመሪያውን ታምራት በገሊላ ነው ያደረገው። ሐዋርያቱን ኮሌክት ያደረገው በገሊላ ነው። የተራራው ስብከት በገሊላ ነው። አይገርማችሁም? እሱ ብቻ አይደለም። ትዝ ይላችኋል፣ ትንሽ ሐዋርያቶችን ብቻ ይዞ ወደ ተራራ ወጣና
በዛ ሰማይ ተገለጠ፣ ልብሱ ነጭ ሆነ ይላል። ያ ክብር የተገለጠው በገሊላ ነው። ይህን ሁሉ ስላዩ ይለዩኛል ብሎ አልጠበቀም ነበር። እስከ መጨረሻው ወዳጅ የሚሆኑት መስሎት ነበር። ደጉ ጌታ ተመልከቱት። ሲነሳ የት ይቀድማቸዋል ተባለ? ወደ ገሊላ። እዛ የተውት ጋር የጣሉት ጋር ክርስትና። እሰይ ክብር ለኢየሱስ ይሁን ለዘላለም። ክርስትና የሆነ ቀን አድርጎኛል ብለህ ኢግኖር ማታረግበት፣ ፈልገው አጣው በኔ ቀን ላይ መች መጣ ብለህ እሱን ኢግኖር ማታረግበት። ክብር ለኢየሱስ ይሁን ለዘላለም። ለሆኑልን ብቻ ሳይሆን ላልሆኑልን የምንገለጥበት። ኢዮብም ለወዳጆቹ በጸለየ ጊዜ ይላል፣ ወይ ወዳጅ ቁስሉን ሲመቱለት፣ ወይ ወዳጅ ለምን መሰለ? እኛ የደማን በጓደኞቻችን በወንድሞቻችን አጠገባችን ባሉ ድምት እያለን ጌታ ግን ያይና እቺ ከዚህ በኋላ ምን ታረጋለች በህይወቴ መከራ ቀኔ ላይ እንዲሆና ብለን ስንል ወዳጅሽ ናት፣ ወዳጅን ይላል ኢየሱስ። አይቀየርም ስሙ። አየህ። ስለዚህ የጀመረበትን ያንን ምዕራፍ አልቀየረውም ኢየሱስ። ሰው አልቀየርም ማለት የተነሳንበት ምዕራፍ ላይ እንሂዳላ። የጠራዋችሁ ላይ ሁሉን ትታችሁ የተከተላችሁኝ ላይ ላይፍ ብላችሁ ያላችሁትን ጣል ስታረጉ ያልሳሳችሁበት ላይ ምንም የመስቀሌ ቀን ባትኖሩ በእኔ ዘንድ ግን የተመረጣችሁ ናችሁ አለ ኢየሱስ። ክብር ይሁን ለእግዚአብሔር። ሐሳብ አይቀይርም ባይዘወይ በእኔና በእናንተ ላይ። ለዚህ ነው እግዚአብሔር አይደክምም። ክብር ለኢየሱስ ይሁን። የሆነ የሚታገሰ መጥኖ አይደለም። ሰው የሆነ ነገር ቆይ እሺን ልለፋት በዛ ስትለያዩ ምን በቃ ልማርም አለች። አንዴ አይደለም እኮ የጎዳችኝ በጣም ብዙ ጊዜ እንባባላለን እኛ። ኢየሱስስ እስከ ጥግ ሄደው እሱ ደግሞ አልፎላቸው ሄደ። ከናንተ ጋር ጀምሬያለሁ ከናንተ ጋር ነው መጨረሻው አላቸው። ክብር ለኢየሱስ ይሁን ለዘላለም። ተመልከቱ እዚህ ሐዋርያት አንድ ላይ እንዲህ ይላል፣ እነርሱም በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግስትን ትመልሳለህን ብለው ጠየቁት። እርሱም አብ በገዛ ስልጣኑ ያደረገውን ወራትና ዘመናት ታውቁ ዘንድ ለእናንተ አልተሰጣችሁም። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። በኢየሩሳሌም በይሁዳም ሁሉ በሰማርያም እስከ ምድርም ዳርቻ ድረስ ምስክሮቼ ትሆናላችሁ አለ። ይህንን ከተናገረ በኋላ እነርሱ እያዩት ከፍ ከፍ አለ፣ ደመናም ከዓይናቸው ሰውራ ተቀበለችው። እርሱም ሲሄድ ወደ ሰማይ ትኩር ብሎ ሲመለከቱ ሳለው እነሆ ነጫጭ ልብስ የለበሱ ሁለት ሰዎች ባጠገባቸው ቆመው ነበር። እነዚህ እነማን ናቸው? መቃብሩ ጋር የነበሩት መላእክት ናቸው። እነዛ ነጫጭ ለብሰው የተገለጡላቸው ይቀድማችኋል እኮ ገሊላ ብለው ያወሯላቸው ብሏችሁ አልነበረም ወይ ብለው ያስታወሷቸው መልአኮች ናቸው። ተመልከቱ፣ የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል አሏቸው። ዋው! በመከራ ቀን የሌለው ሕዝብ በክብር በደመና ከፍ ከፍ የሚልበት ቀን ላይ ኢየሱስ አጠገብ ነበር። አልገባችሁም፣ በእውነት አልገባችሁም። ይኸውላችሁ የመስቀል ቀን ላይ በሩቅ ያያችኋቸው ሰዎች ናችሁ ክብራችሁን የሚያዩት። የሌላ ሰው ከተማ ሰው መጥቶ የእናንተን ክብር አያይ። የተዋረድክበት ቦታ፣ የተናክበት ቦታ፣ የተሰደብክበት ቦታ፣ ጀርባ የተሰጠ ቦታ ላይ እዛው ጋር እግዚአብሔር ሲያከብርህ አብረህ የምትከብረው ከዚህ ከወጋ ህዝብ ጋር ነው። ክብር ይሁንለት በታላቅ ጭብጨባ። ሃሌሉያ! ወንጌል ይሄ ነው ወገኔ፣ ወንጌል ይሄ ነው። መከራህን ለአንድ ሰው ክብርህን ለሌላ ከተማ አያደርገውም። ቀይሮ አያውቅም ጌታ። እዛው ባለቀስክበት፣ እዛው በደማህበት። ሐና እኮ በአርማቴም ይላል፣ በአርማቴም ያለቀሰችበት፣ በሴሎ ያለቀሰችበት ስፍራ ነው። እዛው ወልዳ፣ እዛው ኃይለኛ ልጅ አምጥታ። ወይኔ ይገርመኛል ወገኖቼ። ሳሙኤልም በአርማቴም ሞተ ተቀበረ ይላል። ክብር ጠግብ ብላ የለቅሶዋ ስፍራ አፍርቶ የእግዚአብሔር ክብር መገለጫ ልጅ አምጥታ አይለውጥም አንተ ስፍራ።
ክብር ለኢየሱስ ይሁን። የት ልሂድ የምትሉ ሰዎች አላችሁ። እዚሁ ጋር ደመናው ይመጣል። እዚሁ ጋር ክብሩ ይመጣል። ስፍራ አይቀይርም። ጌታ ስሙ ለዘላለም ይባረክ። ክብር ይሁንለት። እና የመጨረሻ የምነግራችሁ እዚህ ጋር እንደዚህ የሚሉት ነገር አለ። መልአኮቹ አያችሁት አይደል? ዝም ብለው አንጋጠቁ። ሄዷል እኮ እሱ፣ ደመና ወስደዋለች። ይመለስ ይው ይሄ ፍቅር ጌታ ያንን ቀን የካድነውን ያንን ቀን ታማኝ ያልሆንበትን ምን አይነት ፍቅር ነው? በእውነተኛ ፍቅር ተነድፈዋል። አሁን ይቅር ብሏቸዋል። ፍቅሩ በዛባቸው እና አትመጣም ወይ ይላሉ። ደመና አይመልሰውም ወይ ይላሉ። ሳይዋቸው ዋሉ ሰዎቹ። ስለምን ቆማቸዋል? እንዲሁ እንደሄደ ተመልሶ ይመጣል። ኢየሱስ ይመጣል። ክብር ለኢየሱስ ይሁን ለዘላለም። ኢየሱስ ይመጣል። ከዚህ በፊት እዚህ ጋር ተናግሬዋለሁ። ጌታ ኢየሱስ ከካንሰር የፈወሰኝ ጊዜ ከእንደዚህ አይነት ጉባኤ አውጥቶ ነው። ወደዛ ብዙ አልገባም። ከእንደዚህ አይነት ጉባኤ አውጥቶ ነው ይዞኝ ሄደው እና ይዞኝ ሄደው ግን ያረጀ ሀዲድ የደቀቀች ትሬን ስቴሽን የምትመስል ውስጥ የፈራረሰች ቤት የምትመስል ውስጥ እዛ ውስጥ የሚጠብቁ ሰዎች ጋር እዚህ ጋር ከነሱ ጋር ጠብቂኝ ብሎኝ ነው ትቶኝ ሄደው። ምን ማለት ነው ጌታ? ከዛ ከከበረ ከሚዘመርበት ብዙ ህዝብ ካለበት ለምን አወጣኝ? ይሄ ሀዲድ ምንድነው? ይሄስ ቤት ምንድነው ብዬ ጌታን ስለው ልጄ ህዝቤ ያመልከኛል እንጂ መገለጤን አይጠባበቅም፣ አንቺ ግን ጠብቂኝ ብሏልኝ ጌታ። ያያየሽው ያረጀው እድሜ የጠገበው ዘመን ነው አልቋል። ያያየሻት ቤት ጥቂቶች የተቀመጡባት ምድር ናት አልቋል ያለኝ የዛሬ 3 ዓመት ነው ሲፈውሰኝ። ጃንዋሪ ላይ ኢትዮጵያ ነበርኩኝ። የኢትዮጵያን ክሪስማስ ቀኑ ራሱ የዛን ቀን ነው ወገኖች። ሌላ ነገር አሳየኝ ጌታ። ይሄ ደግሞ ራፕቸር ነበር ወገኖቼ። ጌታ ይመጣና ልክ ፓስተር አስፋው አገልግሎት አለሽ ብሎ እንዳለኝ እንደዛ ይዞኝ ይሄዳል። አገልግሎት አለብሽ ብሎ ስንሄድ ቀኑ ያስፈራል። እኔና ጌታ ብቻ ነን ያለነው ጨለማው ምድር ላይ ያለው። ያ ብቻ አይደለም፣ የሁለት የወገንና የጠላት አይሮፕላን፣ ይሄ የተዋጊ አይሮፕላን ትዝ ይላችኋል? ሚረብሽ ድምፁ እሱ በቃ አየሩ ላይ አለ፣ ሁከት አለ። ሰው ሁሉ በቤቱ ነው። አንድ ቦታ ስንደርስ እንደዚህ አዳራሽ ይመስላል። እዛ ላይ 3 ጠረጴዛዎች ጋር 3 አይነት ሰዎች ተቀምጠዋል። አገልግሎትሽን ከዚህ ትጀምሪያለሽ አለኝ። እነዛም ወጣቶች ነበሩ። መጀመሪያ ወጣቶቹን ታገለግያለሽ፣ ሁለተኛ ባክ ያደረጉ እነሱን ታገለግያለሽ፣ ሶስተኛ አጋንንት የሚወጣላቸው ሰዎች። እነዚህ ብሎኝ ይሄን ብሎኝ ጌታ አድርሶኝ ሄደ። እያገለገልኩ ወጣቶቹን አገልግዬ ያንን አገልግዬ ሶስተኛው አገልግሎት ላይ ስደርስ ድንገት እቤት ውስጥ ብዙ ሰው ነው ያለው። ድንገት የሲቃ የደስታ የሲቃ ድምጽ ሰማለሁ እያገለገልኩ። ምንድነው ብዬ ዞር ስል እቤት ውስጥ እንዲህ የሚንቀሳቀሱ ብርሃን፣ እንደ ሰው እንደሚሮጥ የሚንቀሳቀሱ ብርሃን ያለው ምንድነው እላታለሁ። አንዷን ሴት ትስቃለች። በጣም ደስታው በስቷል ቤት ውስጥ። አታያቸውም እንዴ የጻድቃን ነፍሳት እኮ መጡ ትለኛለች። የጻድቃን ነፍሳት ከመጡ ጌታ መጥቷል ማለት ነው። የጻድቃን ነፍሳት በሰማይ ነው ያለው፣ በምድር አይደለም እላታለሁ። የዚህን ጊዜ ይገባኛል። ወደ መስኮቱ ሮጬ ስወጣ ወገኖቼ ምንጣፍ ይመስላል። ምድር ነው። ምድር በስነ ስርዓት እኛ እንደምንረግጠው ምድር ከሰማይ ይወርዳል። እዛ ላይ በጣም የተረጋጉ ልብሳቸው አለባበሳቸው አንድ አይነት የሆኑ ግማሹ ቁጭ ብሏል፣ ግማሹ እንደ ጓደኛ እንደ ህብረት አብሮ ያወራል፣ ግማሹ እንደ መሬት ላይ እንደዚህ ተከባቦ ቁጭ ብሏል። እያየዋቸው ይወርዳሉ። እኔ በሩቅ ነው ማያቸው። ሳያቸው ግን አብርሃምን ሳይዋቀዋለሁ፣ ዳዊትን ሳይዋቀዋለሁ። ይገርማቸዋል። መጽሐፍ ላይ ያሉትን አባቶች እያየው አውቃቸዋለሁ። ወይኔ እላለሁ ጌታ መጣ ማለት ነው እልና እንዲህ ስዞር ባህር ነው ያለው።
ከባህር ውስጥ እያየው በቅጽበት የሰዎች አጥንት እየወጣ ስጋ እየለበሰ ሹት ወደ ደመናው ይገባል። ሄማ ባህር ሙታኗን ሰጠች ተብሎ የተጻፈው ነው እላለሁ። ልክ ይህንን እንዳልኩ ወገኖቼ በሰማይና በምድር መካከል ደመናውን እየሰነጠቀ የሚሄድ ነጭ ፈረስ አለ። ፈረሱም እንዲህ ነው የማየው፣ ጌታን ይዞት የሚመጣው ፈረስ ነው ብዬ ያሲቃ ያደስታ ከቤት ውስጥ አሩጦ ያወጣኛል። ስወጣ ግን የጠበቀኝ ሌላ ነገር ነው። በእያንዳንዳችን ቤት፣ በልጆቻችን ትምህርት ቤት፣ በሆስፒታል የሰው መጠቀሚያ የምትሉትን እያንዳንዱ ጋር ታጥቀው የተቆሙ ወታደሮች አሉ። ስታዩቸው ጭካኔያቸው፣ ክፋታቸው እና ሬዲ ናቸው የሚጠብቁት ይሄን ስርዓት እስኪያልቅም። ከዛ የሰው ቤት አይቀርም፣ እያንዳንዱን እየሰባበሩ ነው የሚገቡት። በትጥቅ ናቸው። ልክ እንዲህ ሲያይ ሩጭ ተመልሼ የዛ ቤት ውስጥ ገባየው። ነቃው፣ እስቃለሁ፣ ደስ ይለኛል። ጌታ ሆይ ምንድነው? ለምን ወጣው አልኩት። እኔ መውጣቴ ነው ያሳሰበኝ። ለምን ወጣው? ሌሎቹ አልወጡም ነበር። እንድታይልኝ አለ። ምኑን? የሚቀሩት ህዝቦቼ ከቀሩ የሚጠብቃቸው የጭንቅ ሰዓት ወገኔ። ከዛ ጌታ እንዲህ አለኝ፣ ምን ላድርግልህ አልኩት። ሁለት ነገር አድርግ ያለኝ፣ አንድ አገልጋዮቼ ሰባኪዎች በስብከታቸው፣ ዘማሪዎች በዝማሪያቸው፣ ነቢያት በትንቢታቸው ቤተክርስቲያኔን እንዲያዘጋጁልኝ ጸልይ ያለኝ። ሁለተኛ መድረክ ሰጥሻለሁ፣ አሁን ብዙ ምከፍትልሽ ደጆች አሉ። በእነዚህ ሁሉ ቆመሽ ለህዝቤ ምጽአቴን ንገሪው አለኝ። በደጅ ነው የለንም ቀን። አንድ ወዳጅ አለ ነብይ ጥሌ፣ ሁሌ ከሰበከ በኋላ ከሰሞኑ ይመጣል ወገኔ፣ ጊዜ የለንም። ተነስተን እንጸልያለን።